ኪራ እንግዲህ እናቴ ናፍቃኛለች፣ እናቴ በጣም እየናፈቀችኝ ነው፣ እናቴን ድምጿን መስማት አለብኝ እያለ እንግዲህ እናትን ሲጀመር እንግዲህ አባት ነው ጥፋተኛው መናገር አለባቸው እንዴ። እስከ መቼ ይሄ ልጅ ይሄ እውነት ተደብቆት ይቆያል? ማለት እኔ ጽናት አልፈርድባትም። ምክንያቱም አሁን ጽናት ትላንትና ልትነግረው ወስና ነበረ፣ ግን ደግሞ ከኔ ውጭ ትንፍሽ እንዳትይ ከኔ ትእዛዝ ውጭ ምንም እንዳትነግሪው ሲል እሷ ኪችን ሄዳ ለቀሰች። ማለት የኪራ ነገር አሳዝኗት ማለት ነው። አስባችሁታል? እናትን ታክል ይሄን የሚያክል በሽታ ለልጁ ተደብቆ እቺ ሴትዮ የሆነ ነገር ብትሆንስ ፈጣሪ ይበላውና የዘላለም ጠባሳ ነው ልጁ ላይ የሚጥሉበት። ሁላቸውንም ይጠላቸዋል። እና ስለዚህ እውነቱ ቢናገረው ብዬ አምናለሁኝ። በእውነት እንዴ ቀልድ ነው እንዴ? እናት እኮ ናት ማለት በህይወት እያለች መንከባከብ እንጂ ካመለጠች አመለጠች ነው። ስለዚህ በኋላ ሁላችሁንም ነው የሚጣላችሁ ብዬ ነው ማስበው። ኪራ እንግዲህ እኔ ሲጀመር ጽናት ላይ አልፈርድም። ማለት እሷ ትላንትና ልትነግረው ወስና ነበረ፣ ግን ደግሞ በጭራሽ አይሆንም ብሎ አስጠነቅቃት ማለት ነው ሰውየው። እንግዲህ እናትየዋ ነች አትንገሩት ትላለች ማለት ነው። እና ጀመር እሷ አያቷ አይደለችም የታመመችው፣ እሷ ራሷ ታማ ሐኪም ቤት ነው ያለችው ማለት ነው። እናቱ አያቷ አይደለችም። እስከ አንቺ እኮ የነገርሽው አያቴ ታማለች ብለሽ ነው። አንቺ መታመምሽን ቢሰማ ይሄ ልጅ ምን እንደሚያስብ ታውቂያለሽ እያላት እንግዲህ አያቱ አይደለም የታመመችው ራሷ እናቱን ታማ ሐኪም ቤት ያለችው ማለት ነው። እንግዲህ ካንሰር በሽታ አላህ ሱብሃነሁ ወተዓላ ለጠላትም አይስተው። በእውነት እኔ እንደዚህ አይነት በሽታ ራሱ ሲጀመር ድራማ መስራታችሁ ራሱ በጣም ነው የሚዘጋንነኝ። አውዙ ቢላሂ የእውነት ነው የምላችሁ። ስሙ ራሱ ሲጠራ የሚዘጋነን በሽታ ነው። ለጠላትም አይስጥ ማለት ነው። አላህ ይጠብቀን ሁላችንም ከእንደዚህ አይነት በሽታ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት አድርጉልኝ። ነባሮችም አብራችሁኝ ስላላችሁ ከልብ ነው የማመሰግነው። እንግዲህ ኪራ የእውነት በጣም አሳዝኖኛል። ትናንትና እናቴ ናፍቃኛለች ጽናት እማ በጣም እየናፈቀችኝ ነው ሲል አንጀቴን የበላኝ ማለት አስባችሁታል? እኛ እኮ ጀግና ነን ማለት እንችላለን። አረብ ሀገር ላይ ቁጭ ብለን ስንት ዓመት ሙሉ ከቤተሰቦቻችን ተለይተን አይናቸውን እንኳን ሳናይ የተለየውንም ሰዎች አሉና አልሐምዱሊላህ ለሁሉም ነገር። ግን ደግሞ እዛው ቁጭ ተብሎ እናቴ ናፈቀችኝ ሲባል የምሬን እምላችሁ በጣም ይከብዳል። ግን ይሄ ልጅ በስልክ ብቻ ያወራታል። ቢያማትም ዋጥ አድርጋ ህመሟን ታወራዋለች። ግን ደግሞ ምንዋን እንደሚያማት ለዛውም ይሄን የሚያክል በሽታ ያክል ተደብቆት ይሄ ልጅ በኋላ መስማቱ አይቀርም። ከሞተች በኋላ እናቱ እኮ በእንደዚህ አይነት በሽታ ነው የሞተችው ሲባል ማለት ምን ማለት ነው? ይሄ ልጅ ምን እንደሚሰማው ታውቃላችሁ? ልቡ ይሰበራል። ሁላችሁንም ይጠላችኋል። ስለዚህ እኔ ጽናት ላይ አልፈርድም። አሁን ትናንትና ልትነግረው ወስና ልነግረው ነው ምናምን ስትል በጭራሽ አላት። ያ ሁሉ አስምዬሽ ቃል አስገብቼሽ እነግረዋለሁ ትያለሽ እንደ አንቺ ምናምን ሲላት ጋሺ ተጨነኩኝ እኮ በቃ ኪራ አሳዘነኝ ምናምን ስትል አንቺ ከኔ ከወላጆ ይበልጥ አንቺ አዘንሽለት ማለት ነው ምናምን እያለ ያፌዝባታል ማለት ነው። እና ይሄ ልጅ እውነቱን መስማት አለበት። በቃ መራራ ነው እውነቱ። ጽናት ብለዋለች ከዚህም በፊት እውነቱ መራራ ነው፣ ተው ኪራ ይቅርብ ብላለች ማለት ነው። እና ቢመራውም ቻል አድርጎ በህይወት እስካለች ድረስ ይንከባከባታል፣ የምትፈልገውን ነገር ያደርግላታል። ካመለጠች ግን የዘላለም ጠባሳ ነው የሚሆነውና ከባድ ነው። የእናት ሞት ማለት የሆነ አላውቅም፣ ጠባሳው የማይድን ነው። የደረሰበት ነው የሚያውቀውና ግን ይሄ ልጅ እውነቱን አውቆ በቃ መቋቋም ይችላል። ኪሩቤል እኮ ሕፃን ልጅ አይደለም ማለት። ስለዚህ የእናቱን ሞት አልኩኝ ቅርበለኝ መታመም መስማት አለበት ማለት ነው። እንዴ እስከ መቼ ነው የሚደብቁት? ማለት ልጅቷ በቃ ከአቅሟ በላይ ነው። ከአሁን በኋላ እንዳትናገሪ ብሏታል። እኔ እስካላዘዝኩሽ ድረስ ስንፍሽ እንዳትይ ብሏል። እንግዲህ ፍቅራቸውንም አባትየው እሺ ብሏል ማለት ነው። እስካሁን ደብቃችሁ ብትቆዩም እንትን ቢለኝም ግን ተቀብያለሁ ምናምን አለ። እኔ እንጂ ተነሽና አማትሽን ነቀፊኝ ያለ ነው። ቀላል ታቅፎታለች እንዴ? የትላንትና ደስታቸው ለራሱ እኔም ደስ ብሎኛል። መጀመሪያ አመጣጣቸው ቢያስፈራኝም ግን መጨረሻው ላይ ጥሩ ሆነ ማለት ነው። እንግዲህ ኪራ ግን ፈርቶ ነበር። አባ እምቢ ቢለኝ እማን አስመጥቼም አሳምናታለሁ እያለ ነበረ ማለት ነው። እንግዲህ ያው ሰውየውን ገልጿታል ጽናትን።
ታታሪ፣ ጎበዝ፣ ጀግና፣ ጥሩ ልብ የተቸረች ናት፣ ቀና ሀሳቢ ናት፣ ሰው አክባሪ ናት ልጅቷ ብለዋል ማለት ነው። ገልጸዋታል ጽናትን። ስለዚህ እንግዲህ ቀጣይ ደግሞ ሰርጋቸው ይሆናል ማለት ነው። ቀለበት ለማድረግ ወስነው እንግዲህ ከናሆሜ ጋርም ተነጋግረው ነበር። ነገር ግን ደግሞ ያው ናሆም የኪሩቤል እናት መታመሟን ሰምቷል፣ አውቋል። ስለዚህ ኪራ ብዙ አትደሰት እስኪ ለማንኛውም እኔ ተሰብረ ማየት አልፈልግም እያለው ነበረ ማለት ነው። እና ኪራ ማንክ እንዴ ናሆሜ ምን ሆነክ ነው? ለምንድን እንደዚህ የምትለኝ? የተፈጠረ ችግር አለ እንዴ? የማላውቀው ስለ አይ ምንም የለም፣ ግን በቃ ደስታህን በልክ አድርገው እያለው ነበረ ማለት ነው። ምክንያቱም እንግዲህ እናቱ በጠና ታማለች ይመስለኛል ሳስበው ራሱ። ግን በጣም ነው የምናደደው ይሄ ልጅ እውነቱን ሳያውቅን እናቱ የሆነ ነገር ብትሆን የምሬ ነው በጣም እናደዳለሁ እኔ ራሴ ማለት ነው። የምር በጣም ነው እንዴ ማለት እውነቱን ማወቅ አለበት፣ በቃ መስማት አለበት። ኪሩቤል ሕፃን ልጅ አይደለም እንዴ። እስከ መቼ ነው የሚደብቁት ይሄንን ነገር? እናቱን አይኗን እንኳን ሳያት በስልክ ብቻ ነው ድምጿን እየሰማ ያለው አይደል እንዴ? ስለዚህ የሆነ ነገር ብትሆን ሁላቸው ነው የሚጠላቸው ብዬ ነው የማስበው።